መስክር ልልህ ነው። ተባረክልኝ። አሁን መሀል ማንም ሰው ጣልቃ አይገባም። ሚዩት ነው። ገስት ላይም ሰዎችን አትጋብዙ። ያው ያሉበት ቦታ ጫጫታ ከሆነ ወደ ላይ ሲወጡ ይረብሻል እና ልክ በነበርንበት ሁኔታ ሆነን ይሄን መልእክት እንከታተላለን ማለት ነው። ተባረኩልኝ። እሺ እግዚአብሔር ስም የተባረከ ይሁን። መጽሐፍ ሲናገር ከምስክርነቱና ከደሙ የተነሳ ድል ነሱ ይላልና ምስክርነት ለብዙዎቻችን የድል ነሽ ህይወት ነው። እግዚአብሔር ያደረገልን መናገር እግዚአብሔርንም አንዱ የማመስገኛ መንገድ ነውና ያ እኔ እንግዲህ ተወልጄ ያደግኩት እዚሁ አዲስ አበባ ነው። አዋሬ የሚባል አካባቢ ላይ ነው እኔ ተወልጄ ያደግኩት በካሳንችስ በ4 ኪሎ እና በቀበና መካከል ላይ የምትገኝ የቆየ ሰፈር፣ በጣም ብዙ ትልልቅ ሰዎች የወጡባት ሰፈር ናት። እዛ ነው እኔ ተወልጄ ያደግኩትኝና ያው ጠላት ከልጅነቴ ነው እኔን ማጥፋት የፈለገው። ባደግኩባቸው ጊዜያቶች ብቻ ሳይሆን ገና ከልጅነቴ ጀምሮ ሳልወለድ ጀምሮ ኤርሚያስም ምናለው ከእናት ማፀን አስቀድሜ አወቅኩ እንዳለው ጠላትም ገና እኔን ለማጥፋት እናቴ ተማሪ ሆና አባቴ የሴቭ ደ ችልድረን ዩኬ ድርጅት ውስጥ የሚሰራ ማኔጀር ነበረ በፊት። እዛው አካባቢ ስለነበሩ ይተዋወቁና እኔን ታረግዛለች። አይ ቲንክ 11ኛ 12ኛ ክፍል ላይ ሆና ይመስለኛል እንደነገሩኝ። በዛ ውስጥ እንዳረገዘችበት ሲያውቅ በቃ እኔን በቃ አንተ እንድትለኝ እንድታስወርደኝ ገንዘብ ይሰጣታል። እንግዲህ የዛሬ 30 ምናምን ዓመት ላይ 500 ብር ማለት በጣም ትልቅ ብር ነው። እኔን ለማበላሸት በዛን ሰዓት 10 እና 20 ብር በቂ እንደነበረ ካክስቴ በጣም ኢንተርቪው አድርጋት ሰምቻለሁና እኔን ለማስወጣት 500 ብር ሰጣት። በጣም ትደነግጥና ገንዘቡን ሽንት ቤት ግድግዳ ውስጥ እንደደበቀችው አክስቴም እናቴም በጨረፍታ ነግራኛለች። ወዲያውኑ ይዘናጋሉ። እየደንግጠው ሲያወሩ አንደኛዋ የእናቴ ታናሽ አረ ግድ የለሽም እገሊት እኮ እንዲህ ስታደርግ ሞተች፣ ልጇም እንትን አለ ይቅርብሽ ትልና በቅርብ ይህ ዓመት ሲገባ ነው አንደኛዋን አክስቴ በደንብ ኢንተርቪው ያረኳት። ይህንን ምን አለች? ለማዬ ለእኔ አያት ማለት ነው እንደነገረቻት ትነግረኛለች። ስነግራት ትደነግጣለች። ደግሞ የምትወደድ ናት የኔ እናት፣ በጣም መልከ መልካም ጎበዝ፣ በጣም ዩኒክ የሆነች ባህሪ ያላት ነች። እና ወዲያውኑ አያቴ ብልህ ናት። ያው እኛ አካባቢ ላይ ቡና በግሩፕ ነው የሚጠጣው። እኛ ቤት ይበላል ይጠጣል፣ የሆነ የህብረት ቤተሰብ ነው ቤቱና ወዲያውኑ አያቴ ጎረቤቱን ሁሉ ትሰበስብና የኔ እናቴ ነይ ቡና አፊልን ትላታለች። ለካ እሷ ይህን ልታደግ ልትሄድ ከነበረበት ታስተጓጉላትና ትመጣለች። ቡና ማፍላት ትጀምራለች። አያቴ በጣም ብልህ ጥበበኛ ነች። እኔ ታምም ያለው በጣም እንግዲህ የልጅ ልጅ እንኳን በቅጡ ሳላይ ትልቅ ልጆች አሏት። በእርግጥ ግን አውቃ ነው ይህንን ያለቻት። የልጅ ልጅ ወንድ ልጅ ሳላይ ልሞት ነው፣ ወንድ ልጅ እፈልጋለሁ ምናምን እያለቻት ለማህበሩ ታወራለች። እንዴ ወይዘሮ ጌጤ ምን ሆኖ ነው እንዲያትበይ እንጂ ምናምን አላወቁም እነሱም ይሄን ስትላያቴ። እና በዚህ መካከል ላይ እናቴ ያንን ነገር ለማድረግ ድፍረቱን ታጣለች፣ ልብ ልብ ታገኛለች። በአጭሩ የኔ ጅማሬ የመጥፋት ጅማሬ የተጀመረው እዚህ ጋር ነው። ከዛ አያቴ እናቴ በጣም ተቆጣጥራ ይዛ ተወለድኩኝ። ስወለድ ወንድ ልጅ እንደተወለደ በጣም ደስ አላት። እኔ እናቴ ላይ ሳይሆን ያደግኩት አያቴ በጣም ጥሩ በሆነ አስተዳደግ ስነ ምግባር ባለው ያው አያቴ ወደ መነኩሴነት የሄደች የነበረች ስለነበረ መነኩሴ ባትሆንም በጣም የቤተክርስቲያን ሕይወቷ ጥልቅ ነው። ስላሴ ነው የምታስቀድሰው። ከልጅነት ጀምሮ እኔ ቤተክርስቲያን ይዛኝ የምትሄድ የነበረው። እንግዲህ ጦርነቱ እዚህ ጋር ጀመረ። ከዛ እኔ ፋሚሊ ውስጥ በአባቴም በእናቴም ፋሚሊ ውስጥ ይሄ ትንሽ የጨለመ የሆኑ ነገሮች በጣም የበረታበት አካባቢ ነው። አሁን እዚህ ጋር መጥቀስ የማልፈልገው በእኛ ቤተሰብ ውስጥ ትንሽ እኛ ቤት ውስጥ የሚገባ በከተማ ውስጥ አለ የተባለ ይሄ ጠንቋይ ሰው አለ።
እሱኛ ቤት ይመጣል፣ ስለ እኔ ይናገራል። እናቴ ናቴን የነገረችኝ ይሄ እምነቱን የሆነ ሰዓት ላይ እንደሚቀይር አደገኛ እንደሆንኩኝ የሆነ ጊዜ ላይ የሚደርሱብኝን አደጋዎች በቃ በጣም ደስ ደስ የማይሉ ነገሮች ይናገር ነበር። አካባቢያችን በጣም በመናፍስቶች የተሞሉ ናቸው። በሰፈር ውስጥ የተጠላሁኝ ነኝ። በቃ አይወዱኝም እንደዚህ አይነት ሰዎች። በሚገርም ሁኔታ እኛ ሰፈር ላይ የነበረች ጠንቋይ ነበረች። እየሄድኩኝ ግርግሯን በጣም ብዙ ጊዜ እየሰበርኩባት እመጣለሁ። አያቴን በጣም ነው ማጋጫት። ማህበረሰብ ውስጥ በእኔ ምክንያት ትጣላ ነበር። እየሄድኩኝ አታክ አረጋቸው ነበር እንደ አይነትን ሰዎች። ሴትዮዋ የቤተክርስቲያን ጃንጥላ ይዛ ትመጣለች እኛ ቤት። ፈረሴን መታብኝ ትላለች። አያቴን ስላሴ ባሪያ ዞር በይ እያለች ጸበል ትረጫታለች። ብዙ ማዕት እንደ አይነት ታሪኮች አልፎ አደግኩኝ። ሃይስኩልን ኮከበ ጽባህ ከጨረስኩኝ በኋላ እናቴ በህይወት አለፈች። አይ ቲንክ 7ኛ ክፍል ሆኜ ከዛ ወደ አጎቴ ቤት ነበረ ሙቭ ያደረግኩት። ትንሽ የነበርኩበት ኢንቫይሮንመንት ምቹ አልነበረም። አጎቴ ቤት ሄድኩኝ። አጎቴ ቤትም ስኖር ተመሳሳይ ህይወት ያለው ህይወት ጥሩ ቤተሰብ ነው። ግን የአጎቴ ሚስት እንዲህ በመናፍስት ውስጥ ያለች እንዲህ ክረምት ሲሆን እንዲህ መናፍስታዊ ሪቹዋል የምታደርግ በጣም የሚከብድ የበለጠ እኔ ደግሞ እጅግ ወደሚያስፈራ ሌቭል ሄድኩ። እንግዲህ ያኔ እድሜ አስራዎቹ መሀል ላይ የነበረበት ነው። በጣም አጣብቅኝ ውስጥ ገባው። መጨረሻ ላይ ትንሽ ህይወት ሲከብደኝ አባቴም አገር ውስጥ የለም ውጭ ዓለም ነው የሚኖረው በስደት ወጥቶ። በዚህ መካከል ላይ በቃ ወደ መናፍስቱ ነገሮች ቅርብ ሆንኩኝ። እኔ የምኖርበት ሌላ ሰፈር ቀይሬ በምኖርበት አካባቢ ላይ እንደዚህ የቤተክርስቲያን ዲያቆኖችን አገኛለሁ። በሚገርም ሁኔታ ይወዱኛል። ፍጥነቴን ወደዱና ለምንድን የባህር አጋንንትና ማናዋርስ ከሊቃውንት ጉባኤ ጋር ህብረት ታደርጋለ ብሎ አለኝ። ምንድን ነው የማደርገው ስለው አሁን እዚህ ጋር ያው አጋንንት ቆሻሻ አይደለ ቆሻሻ ነገሮች ነበር ይፈልግ የነበረው። በማለዳ 11 ሰዓት ከመሆኑ በፊት እዳሪህን ትቀመጣለህ። ያ እዳሪ ለ3 ቀን ይደፈናል። ከዛ አሬቲ እና የሆነ ዶሮ ይደረግና ምናምን ይሄ ተደርጎ ከመናፍስቱ ጋር ትዋረሳለ። ከዛ በኋላ ባንክ ሄደህ ብር ይዘህ መውጣት ትችላለህ። በቃ እኔ ደስ አለኝ። በቃ አንድ አይነት ነገሮችን ቀላል አልመሰለኝም። እንደዚህ ከባድ መሆኑን አልተረዳሁኝም። ቀላል ነው የመሰለኝ። መጨረሻ ላይ ያንን ነገር ላደርግ ጥቂት ሲቀረኝ ከነበርኩበት ቤተሰብ ባልሆነ መንገድ ተከስሼ ግጭት ተፈጥሮ ከአዲስ አበባ የምወጣበት ሁኔታ ተፈጠረ። ይህ ማለት መቼ ነው? 1999 ዓመተ ምህረት ማለት ነው። ከዛ ስደት ጀመርኩኝ። ስደት ወደ ናዝሬት የማውቀው ጓደኞች ነበሩኝ። የትምህርት ህይወቴን አቋርጬ ወደ አዳማ ሄድኩኝ። አዳማም ስሄድ እንደዛው ተመሳሳይ አካባቢውን የገጠመኝ የሚቅሙ በመናፍስት የሆኑ ከዛ አዲስ አበባ ሞካክራት የነበረችው ጫት፣ ሲጋራ፣ መጠጥን ወደ ሱስ ዓለም ውስጥ ጥልቅ ወደሆነ ሱስ ዓለም ገባሁኝ። እዛ አብረን ይህንን ክፉ ሱስ የምናረግባቸው የነበሩ አካባቢዎች ሰዎች በዚህ በመናፍስት ውስጥ የሆኑ ጭራሽ እኔን ለዛ ነገር ሊያጩኝ የምትፈልግ መሰረት የምትባል የአርሲያ ሞሚና የምትባል ጋር የምትሄድ እሷም እኔን ለመውሰድ ታዛ ይመስለኛል። በጣም እኔን ትሪት ታደርገኛለች፣ ታስቅመኛለች። ሱቅ ስለነበረ ሲጋራ ታመጣ ነበረ። በቃ በሚገርም ሁኔታ ሙሉ ሶስት ገባሁ። በዚህ ውስጥ ሆኜ 6 ወር እዛ ቤት ተቀመጥኩኝ። ከዛ አንድ ራእይ አየሁኝ። ምንድን ነው የማየው? ኃይለኛ አውሎ ንፋስ መጥቶ እኔን አውሎ ንፋሱ አንስቶኝ ወደ ሰማይ ሊበር ሲሞክር አየሁኝና በጣም ተጨንቄ አንዲት ማቃት ሴትዮ ድሮ ማቃት ሰፈር የነበረች ሶፊያ የምትባል ሴትዮ በኢየሱስ ስም በል ትለኛለች። ንፋሱ ነጥቆ ሊወስደኝ አውሎ ንፋሱ እንደምንምልና በኢየሱስ ስም ስል ንፋሱ ይጥለኛል ወደ መሬት። ስወድቅ ከእንቅልፌ ስባንን ሌሊት ነው። ያው በዛን ሰዓት ስላልነበረ የሚያስፈራ ሌሊት ነው። አይ ቲንክ 8 ሰዓት 9 ሰዓት ይመስለኛል። ነቃሁኝ። ስነቃ ታምሜያለሁኝ። ኃይለኛ ራስ ምታት፣ ኃይለኛ ብርድ ይለኛል፣ ትኩሳት፣ ላብ። ከዛ ጓደኛዬ ነበረ ጠራሁትኝ። እንደዚህ አይነት ስሜት ይሰማኛል አልኩኝ። በሚገርም ሁኔታ ለ1 ሳምንት ጽኑ የሆነ ህማም ታመምኩኝ። በቃ ልሞት ወደሚያደርሰኝ ደረጃ ደረስኩኝ።
መጨረሻ ላይ ትዝ አለኝና ናዝሬት ሁለት ቸርቾች አሉ፣ የኢየሱስ ቸርች እና የማርያም ቸርቾች አሉ። ከዛ ማርያም ቸርች ሄጄ እዛው ብዙም የማውቀው ነገር የለኝም በልጅነት ብሄድም እዛ ሄድኩኝ፣ ጸለይኩኝ፣ መጣሁኝ ምናምን ነገር። ከዛ አንዲት እህት አሳከመችኝ፣ ትንሽ ተሻለኝ። በዚህ መካከል ላይ ሆኜ ህይወቴ ወደ ብርሃን ሊመጣ ያለበት ዋዜማ ስለነበረ ጌታ የአማኑኤል ህብረት የሚያመልኩ ዛሬ ይታወቃል፣ ነቢይ መርደኪሮስ የሚባል ወጣት አዲስ አበባ ላይ በጣም ያገለግላል። ወክ እያደረጉ ከፊት ስለ ጌታ ኢየሱስ እና ስለ ዮሐንስ ያወራል። ዮሐንስ አንድ ሲያወሩ እኔ ደግሞ ፍልስፍና በጣም ወድ ስለነበረ አነብም ስለነበረ በጥቂቱም ኮርስ ወስጄ ስለነበረ ወክ እያደረግኩኝ ከኋላቸው ሰማሁኝ። ደፋር ነኝ ቅም ያለውኝ የምታወሩት ነገር በጣም ነው ደስ የሚለው፣ ምን አይነት ፍልስፍና ነው ስላቸው፣ አይ እኛ ክርስቲያኖችንም ብለው አወሩኝ፣ ቀጠሩኝ። በሁለተኛው ቀን ሄድኩኝ። ስሄድ አጧቸው። ከዛ እዛ አካባቢ ሰራ የነበረበት አዳማ ዩኒቨርሲቲ ኮንስትራክሽን ላይ ሰራ ስለነበረ በሚገርም ሁኔታም ታመምኩኝ። ስታመም ሕክምና ሳደርግ ትርፍ አንጀት እንዳለብኝ ኦፕሬሽን መደረግ እንዳለብኝ ሰማኝ። ያኔ እግዚአብሔር የሚባለውን ነገር ማስታወስ ጀመርኩኝ። እግዚአብሔርን መለመን ጀመርኩኝ። ሰው ሀገር ላይ ነኝ፣ ሊያሳክመኝ የሚችል የለም፣ ገንዘቡ ውድ ነው። ኦፕሬሽን ደግሞ ማድረግም ደግሞ ምን ያክል ከባድ እንደሆነ አውቃለሁ። እግዚአብሔር ሆይ እባክህ ብዬ በምሰራበት ኮንስትራክሽን ቦታ ላይ ሚክሰር ስር ተንበርክኬ መጸለይ ጀመርኩኝ። በቃ በህይወቴ የመጀመሪያ ኤክስፒሪየንሴ ነው። እግዚአብሔርን ለመንኩኝ፣ ጸለይኩኝ። ከዛ ትዝ ሲለኛ መርደኪሮስ የነገረኝ አርብና ሐሙስ ቸርች ና ብሎ ነበር። አርብ ቀን ይሁን ሐሙስ ቀን በእርግጥ አላስታውሰም። አማኑኤል የሚባለው እኔ ከተከራየሁበት ቤት ትንሽ ነው የሚርቀው። ሄድኩኝ። ሲሄድ ጉባኤው ሞልቷል። የሆነ አገልጋይ ተጋብዞ የመጣ አገልጋይ ነው። ምን አለ፣ በዚህ በኩል ያለ በዚህ ወንበር አቅጣጫ የተቀመጥ እንደ አይነት ስሜት ያለ እንደዚህም ዲቴይል ስለ እኔ ታሪክ መናገር ጀመረ። ምንም ሳይቀሩ ህመሜን፣ ያለሁበትን ሁኔታ፣ ወጣት ነክ የተቀመጥኩበትን አቅጣጫ ሁሉ ሳይቀር ነው የተናገሩ። እነዚህ ሰዎች እውነታቸውን እንዴ ብዬ በጣም ደነገጥኩኝ። በሚገርም ሁኔታ ውጣ፣ ግድ የለም እግዚአብሔር ሊፈውስ ነው፣ ከያዝክበት ነገር ከባድ ነው። መውጣት ፈራሁኝ፣ መውጣት ግን እፈልጋለሁኝ። በዚህ መካከል ላይ ጭንቅ ውስጥ ገባሁኝ። መውጣት ነፍሴ ትፈልጋለች፣ እንደገና ደግሞ እዚህ ጋር ጠላት ተገዳደረኝ። በዚህ መካከል ላይ ሆኜ ለእግዚአብሔር አንድ ነገር አልኩት። እግዚአብሔር ሆይ እግሬ ሁሉ ተሳስሯል፣ መውጣት አልችልም፣ በጣም ፈርቻለሁኝ። እባክህን እዚህ ሆኜ በቃ ልዳን፣ በቃ አልችልም መውጣት አልኩኝ። መውጣት የማልችልበት ነገር ተይዣለሁ፣ እንዴት እንደሆነ አላውቅም። በቃ ጠላት እንዳልነሳ አድርጎ አስሮኛል። እዛ ሆኜ እንደገና ደግሞ መጨቃጨቅ ጀመርኩኝ ከእግዚአብሔር ጋር። በሚገርም ሁኔታ በቃ እዛው ባለበት ፈውስ ይለፍልህ አለኝ። ሕያው እግዚአብሔር ምስክሬ ነው። ኢሚዲየትሊ የነበረው በግራ ጎኔ ላይ የሚሰማኝ ውጋት ኢሚዲየትሊ ያንን ቃል ሲናገር ተፈወስኩኝ በሚገርም ሁኔታ። ከዛ በኋላ ሲሪየስ ሆኜ እዛ መከታተል ጀመርኩኝ። ከዛ ስራው 2000 ላይ የምታስታውሱ ከሆነ የኮንስትራክሽን ስራ ቆመ። አገሪቱ ላይ ሙሉ ሀገር አቀፍ የሲሚንቶ እንቅስቃሴ ቆሞ ነበር። ዩኒቨርሲቲው ሲሚንቶ ማቅረብ አልቻለም። የጂአይዜድ ነበር የሚያሰራው የጀርመን ድርጅት። በዛ መካከል ለተወሰነ 7-8 ወር ሲቆም ስራ ቆመ። የሚበላ ጠፋ፣ የሚጠጣ ጠፋ። ጅቡቲ በመኪና ላይ ረዳት ሆኜ ለመሄድ ሙከራ ጀመርኩኝ። በዚህ ውስጥ እያለሁኝ ቆይ መርደኪሮስን ላግኝና እሄዳለሁ ብዬ ልክ ወድሶ ወዳለበት ሲሄድ አገኙኝ። ጸለዩልኝ። ሲጸልዩልኝ ምድረ በዳ ወስዶ ሊገድለኝ የፈለገ መንፈስ እንዳለ ተገለጠ ማለት ነው። ጸለዩልኝ። ወዲያውኑ ተመታ መንፈሱ። እኔም ተፈወስኩኝ። ሲሪየስሊ ክርስትናን ጀመርኩኝ። ከዛ እቺ እኔን ከሞት ያዳነችኝ እናቴን እኔ ልታስወርድ ስትል ያስቆመች አክስቴ እንዴት ሰምታ እንደሆነ አዳማ እንዳለሁኝ ስልኬን አግኝታ ጓደኞቼን ስልክ አግኝታ ተደዋውለን ያለሁበት መጣች። ስታየኝ በጣም ተጎሳቁያለሁ፣ በጣም በሱስ ተሞልቻለሁ። አዝና ቀጠሮ ይዛ በሳምንቱ መታ እኔን ወደ አዲስ አበባ ይዛ መጣች ማለት ነው። ይሄ 2000 አልፎ 2001 ማለት ነው። 2001 ክረምት ላይ አዲስ አበባ ገባሁኝ። 2002 ላይ ድሮ እዚህ አሁን ገርጂ የማውቀው ወንድሜ
በጣም የሚወደኝ በጣም የምወደው ወንድሜ ጌታን መሰከረልኝ። በጣም በሚገርም ሁኔታ እግዚአብሔርን ትልቅነት ብዙ ዓመት ፈጀበት። ከዛ 2003 ሊያልቅ አካባቢ ላይ ጌታን እንደ አዲስ ተቀበልኩኝ፣ ጌታን አገኘሁኝ። በአጭሩ የኔ ህይወት መንገድ እጅግ መከራ የነበረበት፣ እጅግ ስቃይ የነበረበት፣ ብዙ መራብ፣ ብዙ መጠማት፣ ብዙ መሰደድ፣ ብዙ በመናፍስቶቹ የተጠላለፈ ህይወት። እንደውም አንድ መካከል የረሳሁት እዛ እኔ አጎቴ ቤት በምኖር ጊዜ ድራግ የምጠቀም ስለነበረ በጣም የምጠጣ ስለነበረ ከጎረቤታችን አንዲት ጠንቋይ ናት ሴትዮዋ አንዲትን የልጇን እጮኛ ሰውታት ለመናፍስቱ ሰውታ ኩላሊቷን ወስዳ ወደ አረብ ሀገር እንደምትሸጥ በኋላ ላይ ሰማሁኝ። እሷን ልትሰዋ ባለችበት ወቅት ላይ እኔ ልጅቷን ደግሞ እንዴት እንደሆነ አላቅም አበረታታትና ጽናናት የነበረች ልጅ ነበረች። ያንን ግንኙነታችን ያልፈለገ ሴትዮ አንድ ቀን ጠብቀኝ አርዳሃለሁ አለችኝ። እኔ ደግሞ ብዙም ደፋር ስለነበርኩኝ አንቺ እኔን ታርጅ እንደሆነ እናያለን፣ እኔ እንደውም እቀድምሻለሁ አልኳት፣ በር ላይ ቆሜ ማለት ነው። ይህንን ባለችኝ ሌሊት ላይ ሰክሬ ድራግ ወስጄ እቤት በር አልዘጋም መኝታ ቤቴ በዛ በተኛሁበት ሁኔታ ላይ ሌሊት ላይ ይሄንን በጣም ስል በጥንቃቄ ስሙኝ፣ እኔ ኤክስፒሪየንስ ያደረግኩትን ነው። 3 ጢስ የሚመስሉ ሁዲ የለበሱ የሚመስሉ እንደ ጢስ የሚንቀሳቀሱ ግን እንደ ሰው አካል የሚመስል ያላቸው ግን ሰዎች ያልሆኑ 2 እጄን አስረው ለማሰር ይታገሉ ነበር። አንድ ሌሊት ላይ አስታውሳለሁ፣ 10 ሰዓት ነው ከሌሊቱ። እጄን ይዞ ሊያስሩን ሲሉ በጣም እታገላለሁ። ታግያ አስለቅቃቸውና ከ3ቱ አንዱን ይሄ መንፈሱን ጢስ የሚመስለውን አካል በቦክስ እንዲስመታው እጄ ፊቱን አልፎ ይሄዳል። እጄን አልፎ ፊቱ ሲሄድ እጄ እስከ ክንዴ ድረስ በጣም ቀዝቃዛ የሆነ ውሃ ውስጥ ነው የገባው እጄ። ያ የሚንቀሳቀሰው አካል ውሃ ውስጡ ስመታው እንደ ውሃ ነው። አሁን ሰውን ስንመታው አካሉን ነው የምንመታው። ይሄ ግን የሰው ቦዲ ስላልነበረው እጄ እጅግ በረዶ የሆነ ውሃ ውስጥ ገብቶ ሲወጣ እንዲሳራግፈው ሁሉ መሬት ላይ የመረጨች ድምፅ ሰማ ነበረ። ወዲያውኑ ተነስቼ ስታገል ያው በልምድ በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ ስከተል የተዘጋውን በር እንዴ አልፈው ወጡ። እየተከተልኩኝ እልህ ይዞኝ ሲሄድ ሰከሬም ስለነበረ ወደዛኛው ግቢ ግንባችን የተገናኘ ነው። ወደዛኛው ግቢ ገቡ። ሲገቡ እልህ ይዞኝ በሚገርም ሁኔታ ግቢያችን ውስጥ በርሜል እዛ በእነሱና በእኛ ግንብ መካከል አይቀመጥም ነበር። በርሜል ተቀምጦ በርሜሉ ላይ ቆመ። ወደዛኛው ግቢ ልገባ ስል ካለውበት ሁኔታ ባነኛ ነቃሁኝ። ወዲያውኑ ደነገጥኩኝ። እንግዲህ እግዚአብሔር ብዙ እንደነዚህ አይነት ነገሮች የታደገኝ ሰው ነኝና እግዚአብሔር ከዛ በኋላ 2003 ጀምሮ ጌታን እያመለኩኝ ወዲያውኑ ይጎ ሲቲ ቸርች ነው ጌታን የተቀበልኩት። ያ ወንድሜ ነው ወደ ጌታ ያመጣኝ። እዚህ ገርጂ ሰፈር ከ20 ዓመት በፊት አውቄ የነበረው ወንድሜ ወደ ጌታ መጣኝ። ለሚገርም ሁኔታ ደቀ መዝሙርን ደህንነትን እዛው እየተማርኩኝ አሁን ያገባትን ባለቤቴን ከሐረር መታ እዛው እንደኔ ደቀ መዝሙር ደህንነት ትማር የነበረች ባለቤቴን እዛው አገኘው፣ ጌታን እዛው አገኘው። በሚገርም ሁኔታ እዛው ይጎ ቸርች ሳንዳይ ስኩል ውስጥ ማገልገል ጀመርኩኝ። ህፃናት ላይ ብዙ እዛው ላይ ያለሁኝ በአጭር ጊዜ ውስጥ ቴዎሎጂ ስኩል ዲፕሎማ አስገባኛ ወንድሜ። ዲፕሎማይን ጀመርኩኝ። የጌታ መንፈስ ሚሽን ኮርስ ቀጥላ ላይ ዲፕሎማይን በፍጥነት ጨርሼ የመጀመሪያ ዲግሬን በሚሽን ወሰድኩኝ። እዛው ደግሞ ሊደርሽፕ ቀጠልኩ እያልኩኝ ይኸው ጌታ ለዚህ ቀንና ሰዓት አብቅቶኝ እግዚአብሔርን ማገለግል በእግዚአብሔር ቤት ተክሎኝ እኖራለሁ። በአጭሩ የኔ ህይወት ታሪክ ይህን ይመስላል። የምጠይቁኝ ጥያቄ ካለ መልሳለሁ። ተባረኩልኝ ቅዱሳን ወንድሞች እህቶቼ። በጣም አስገራሚ ምስክርነት ነው እየሰጠህን። ጌታ ኢየሱስ ይባርክ። እግዚአብሔር ደግሞ ከምን እንዳወጣ እንዴት እንደታደገ እንዴትም ደግሞ እንዳከበረ
ስትናገር በጣም እየገረመኝ ነበርና አሁን ባንተ ውስጥ ያለውን ትልቅ የእግዚአብሔርን አጀንዳና ዓላማ ሳቅ። በዚህ ሁሉ መንገድ አንተን ያሳለፈህ ለዚህ ነው ብዬ አስባለሁ። ስላለፍክ አላዳነህም፣ ስላለፍክ አልመረጠህም፣ ግን ስለመረጠህ ነው ያለፍክበትን ጎዳና ያለፍከው። እና እኔም እንደዚህ ነው ስለ ራሴ የምረዳው። ብዙ ጊዜ ጠላት በቃ ሽምቅቅ እንድንል፣ እንድናፈር፣ አንገት እንድንደፋ፣ ተጎጂነት እንዲሰማን ያደርገናል። እግዚአብሔር ሳያውቅ በህይወታችን ምንም የሚሆን ነገር የለም። በጣም ድንቅ ነገር ነው ስትናገር የነበረውና እንግዲህ የማየው እንደዚህ ነው። አንተም በፊትም እንደነገርከኝ እግዚአብሔር በአንተ ውስጥ ትልቅ ጸጋ አስቀምጧል። ሁኔታዎች ተመቻችቶ ኑሮ ተቃንቶ ብታገለግል በጣም ነው ደስ የሚለኝ፣ በጣም ማለት ነው። እና በደንብ ብታገለግል፣ ተለቀ ብታገለግል ብዬ እላለሁ። ሆፕ ደግሞ ባለቤት ስትወልድ እንጠይቃታለን ብዬ አስባለሁ። እንገናኛለን። ድንቅ ምስክርነት ነው። ምስክርነትን ደግሞ ስለሰጠህን በእውነት በጣም ደስ ብሎናል። ክብር ለኢየሱስ ይሁን። እንግዲህ በዚሁ ፕሮግራማችንን ወደ መጨረስ አካባቢ ነን ማለት ነው። አንዳንድ ማስታወቂያዎችን የምናገርና ምናልባት ገስት ላይ የመጡ ሰዎች ሰላም ሳይሉን እንዳይሆን መንፈስ ቅዱስ የሚል ስም ያላት እህታችን ሰላም ላንቺ ይሁን እናቴ። ፓስተርዬ እንዴት አላችሁ? እግዚአብሔር ይመስገን። እንዴት ነሽ? ጌታ ይባረክ። ሚሚ ነኝ። ፕሮፋይሌን ምናልባት ለውጭ ስለሆነ እንጂ ያው አንድ ሳምንት ምናምን አብሬያችሁ ሰንበት በት ብያለሁ። ሚሚ ነኝ። ሰላም ለእናንተ ይሁን ቅዱሳን በሙሉ። ደስ የሚል ምስክርነት ነው። ያው በጣም ሚስጥርም ነው። አሁን አንተ ወንድማችን ስትመሰክር ብዙ ሚስጥር የሆኑ ነገሮችም አሉበት። በደንብ አስተዋልከው። በቃ በመጀመሪያ ጊዜ ያገኘህ መንፈስ ቅዱስ ያው ጌታን ያገኘን ጊዜ ብርትት ብለን የዛሬን ያክል የመንፈሳዊ ህይወት ኳሊቲነት ላይኖረን ይችል ይሆናል። ጥራት ደረጃ ላይኖረን ይችላል እና ግን ያኔ እዛ ጉባኤ ውስጥ እንደዛ ያገኘህ መንፈስ በቃ ይሲ ያኔ የተነካኸው ንክ ነው። ያንን ቅጥር ያዘለለ ከሴትዮዋም ከዛቻዋም ከላከቻቸው መንፈስ ዓለም ሰራዊቶች ያስመለጠህ ያ ሚስጥር ነው። በጣም ደስ ይላል። ደግሞ ደስ ከሚል ፓስተርም እያለህ ነበረ ትሄዳለህ። አሁን ኦልሬዲ ድንበሩ ላይ ብቻ አትቆምም። እዛ አጥሩ ላይ ብቻ አይደለም፣ አልፈህ የምትሄድበትን ጸጋና ኃይል እግዚአብሔር ይልካል። ሰጥቶናልን በኢየሱስ ስም። ያንን አውጥተን መጠቀም የኛ እድል ፈንታ ነው። ትሄዳለህ ያለ መያዝ፣ ያለ መቆም፣ ያለ መድከም፣ ያለ ተስፋም ያለ መቁረጥ በእግዚአብሔር ኃይልና በእግዚአብሔር መንፈስ ልክ እየፈጠንክ እየቸኮልክ በዚህ ዘመን ትሄዳለህ። ግዛቱን ታፈርሰዋለህ፣ መንግስቱን ታፈርሰዋለህ። በቃ ከመጀመሪያ ጀምሮ ትኩረት ሰጥቼህ ነበረ የምሰማውና ዞር ብለን የራሳችንን ህይወት ደግሞ ስናይ ትልልቅ መጽሐፍቶች ይወጡናል። የአንዳንዳችን ጊዜ ጠብቀን ስንመሰክር ስናወራ ትልልቅ ነገሮችን እግዚአብሔር ሰርቷል በዘመናችን በህይወታችን እና እዛ ጋር ብቻ አትቆምም። በቃ እኔ በአንተ ፓስተርም ብለዋል በሙላት እዚህ ጋር ቀጥዬ የምለው ነገር ገና ስትገባ የተናገርከው ነገር ደግሞ ቪዲዮውን ካጠፋኸው በኋላ ጊዜውን መመርመር መቻል አለብን። መንፈሳዊ ሰዎች ነን፣ እግዚአብሔር ልጆች ነን። በጣም ዘመኑን መመርመር መቻል ያለብን ሰዎች ነን። ኦልሬዲ ተፈጽመዋል። ትንቢቶቹ ሁሉ አልቀዋል። የክብር ልብስ እንደለበሰ ሙሽራዋን በጉጉት አንገቷን አስግጋ እንደምትጠብቅ እንደነቃች፣ ዘይቷን እንደሞላች እንደተጋች፣ ምጽአቱ ነው የኛ ተስፋ፣ እርሱ ነው የኛ ክብር። በቃ ፍጻሜያችን እሱ ነው።
እዚህ ጋር የጓጓነው ነገሮች የተፈረጋገጥንበት ነገሮች ሁሉ ብንይዘው የሚቀልብን እንደሆነ አይተናል የኖርንበት ዘመን እና በጣም ቤተክርስቲያን ድምጿን በኃይል ልታሰማ ይገባል ባይ ነኝ። በኃይል ድምፅሽን አሰሚ በቃ ከኔ ጀምሮ እኔ እንጃ በቃ በጣም ይሄ ነው ረሃቤ፣ ናፍቆቴ፣ በጣም ጉጉቴ ይሄ ነው። በዚህ ሰዓት ወደ ታች ታይሞ እኔ ዝገት ሆኖ ነው እየታየኝ ያለው። በቃ የዛገ ነገር ነው ማየው። ይሄ ሰው ሁሉ የሚስገበገብለት የሚሯሯጥለት የሚጋደልለት ዝገት ውስጥ ነው። በጣም ወደ መንፈስ ዓለም እየቀረብ የራቀን በሄድን ቁጥር ዝገት ነው ያለው። ዝገት ነው እና ወደዛኛው ዓለም ኃይላችን መለወጥ አለበት። እግዚአብሔር ቃል ሰይፍ ነው። ቃሉን እየመዘዝን መጸለይ አለብን። እኛ ስንከብድ ነው ክብደት የምንፈጥረው። በጣም እኔ ደስ ይለኛል እንደዚህ አይነት ነገር ውስጥ መሳተፍ፣ መሰንበት፣ መቆየት እና በጣም በኃይል ተሞልተን መምጣት አለብን። ጉበኞች ነን፣ ኃያላን ነን፣ የምንናጠቅ ነን። ወደ እሳት ትንታግ ገብተን የምንናጠቅ ነን። ማንፈራ ወደዚህ ስንመጣ ልክ እንደዚህ አይነት ድምፅ ይዘን መምጣት አለብን። ዝም ብለን ንቅት ብለን እዚህ ውስጥ ግብት ሳይሆን ይሄ አገልግሎት ነው። ሰማይ የሚሰማው ድምፅ ነው። እግዚአብሔር ራሱ ሰራዊቶችን የሚያበጃጅበት ቦታ ነው። ብዙዎችን ያስታጥቃል፣ ብዙዎችን ይናጠቃል። የሚገርማችሁ አየሩ እንኳን ይሰማል። ክፉ መናፍስቶች ሰራዊቶች ይህን ድምፅ አይወዱትም እና በትጋት አሁን እዛ ታች ሆኜ ፓስተር ያለውን ነው ቅዱሳኖች ናቸው እና በጣም ተግተን ድምፃችንን ማሰማት አለን። ጽዮን ሆይ ተነሽ ነው ያለው አይደል? ተነሽ ካለ ኦልሬዲ ተቀምጣለች ማለት ነው። ተነሽ ካለ ተኝታም ሊሆን ይችላል። ተነሽ ካለ አልቆመችም ኦልሬዲ። ከዛ ኃይልሽን ነው ልበሽን። ኃይል የማድረግ ብቃት ነው። እናደርጋለን። በልባችን ያስቀመጠውን የሰማዩን ሀሳብና አጀንዳ በሙላት እናደርጋለን። የልቡን ሀሳብ አገልግለን እናልፋለን። ለሱ የሚሆኑ ትውልዶች በእግዚአብሔር ቃልና መንፈስ እናበጃጃለን፣ እንቀርጻለን። መንገድ ጠራጊዎች አድርጎናል። በቃ ምጽአቱ ነው። በጣም ቤተክርስቲያን ልታስተጋባ የሚገባው። ሄዳለህ፣ ትጎረጥሳለህ፣ ትሮጣለህ። አዎ ልክ ነው። ግን ምጽአቱ ነው። ቃሏ መክበድ አለባት፣ ድምጿ መክበድ አለባት። ቤተክርስቲያን ናፍቆቷ ያ ሊሆን ይገባል። ያ ደግሞ በልቧ ውስጥ አለ። ልብሷን መልበስ አለባት። ቃሏ መለወጥ አለበት። እኔም ይሄንን የማይ ከሆነ ሶሪ አንተም ያም በጨለማ ያለውም ይሄን የሚያይ ከሆነ እይታችን አይደለም ሊመጣ በጣም በደጅ ነው። በቃ በደጅ ነው። ምንም የሚያጓጓን ነገር የለም። ምንም የለም። በቃ በኢየሱስ ክርስቶስ ስም አንዲት ደቂቃ ፓስተርዬ አም ሶሪ ኦልሬዲ 8 ሚኒት ነው መስለኛለን፣ ግን ላውጅና እኔ በዚሁ እንትን ልበል። አም ሶሪ መጀመሪያ ገብቼ ብዙ አበዛው። አይ ችግር የለም። ምንም ሶሪ ማለት አይገባሽም። በጣም የከበረ ነገር ነው ትናገር የነበር። አገር ቤት ነው ወይስ ያለሽው ኢትዮጵያ አዲስ አበባ ነሽ ወይስ ውጭ ነሽ? እና ስለራስሽ አንዴ አውሪ። አቤት ኢትዮጵያ አይደለሁም። ስሜ ትክክለኛው ሚሚ ወይም ነቢያት ተስፋ ይባላለሁ። የምኖረው ያው ወደ ኡጋንዳ ካምፓላ አካባቢ ነው። በቅርብ ጌታ ቢፈቅድ ብንኖር እዛ ብቅ ብዬ እመለሳለሁ ላለው ምናልባት ፓስተር የምንገናኝበት ሞር ደግሞ አንተን በውስጥ ላገኝ እፈልጋለሁ። በጣም ላገኝ የምፈልግበት ብዙ ነገሮች አሉ። ይሄ የጸሎት ቤት ነው። የጸሎት መዓዛና ጠረን ሞልቶ በቃ ሙሉ የሆነ ጠረን ሙሉ የሆነ መዓዛ እንዲሸት ነው ይፈልጋለሁ። በዘመን እንዲሸት እንዲያውድ በእውነት ሙልት እንዲል እፈልጋለሁ። ሙልት መዓዛው ማለት እና አሁን ያለው እንዴት ነው? ጥሩ ነው። ክብር ለኢየሱስ ይሁን። ጥሩ ነው፣ ግን መጨመር እንችላለን፣ ማብዛት እንችላለን። ብዙ አትረፍርፈን ነገሮችን መስራት እንችላለን። አለ ኃይላችን በውስጣችን እና በክርስቶስ ኢየሱስ ስም ኃይላችን ይታደስ። ኃይል ለሌለው ኃይል ይሰጣል እግዚአብሔር።
ጉልበት ላጣ ብርታትን ይጨምራልና ዛሬ በእያንዳንዳችን ላይ እዚህ ህብረት ውስጥ ባለነው ሰዎች ላይ የሰማይ ኃይል ይለቀቅ በኢየሱስ ስም። አብዝተን መጸለይ የምንችልበት፣ አብዝተን ፊቱን መፈለግ የምንችልበት፣ አብዝተን እግዚአብሔርን የምንራብበት፣ አብዝተን እግዚአብሔርን የምንጠማበት መንፈሳዊ አፒታይት ይከፈት በላያችን በኢየሱስ ስም። መንፈሳዊ ጥማትና ረሃብ በውስጣችን ይግባ። እንደ ጉበኞች ታጥቀን በሙላት መሮጥ፣ በሙላት መሄድ፣ በሙላት መገስገስ የምንችልበትን ኃይል እግዚአብሔር ሆይ ከሰማይ በኢየሱስ ስም በእያንዳንዳችን ላይ አብዛ። የከበደ ቃል፣ የተሳለ ቃል፣ መንፈስ የሞላበት ቃል፣ መንፈስ የሞላበት ድምፅ፣ አጋንንት የማይሰማው፣ በሽታ የማይሰማው፣ ሐዘን፣ ድንዛዜ፣ ድንጋጤ የማይሰማው፣ ወሬ የማይሰማው የከበረ የመንፈስ ቅዱስ ድምፅ በእያንዳንዳችን ልብ ውስጥ ያለው መዝገብ ዛሬ ይገላበጥ በኢየሱስ ስም። ከውስጥ የፈለቀ ከመንፈስ የፈለቀ ከውስጥ የመነጨ ኃይል ዛሬ ይውጣ በኢየሱስ ስም። ውሃ ከመሬት ፈንቅሎ እንደሚወጣ ዛሬ ከልባችን ውስጥ ያለው የመንፈስ ቅዱስ እሳት ይውጣ ወደ ውጭ በኢየሱስ ስም። ወደ ውጭ ይውጣ በኢየሱስ ስም። የሚጠረገውን ይጥረግ፣ የሚነቀለውን ይጥረግ፣ የሚነሳውን ያንሳ። ለእግዚአብሔር ትውልድን የሚያበጅ ሰዎች ዕቃዎች ሆነ እግዚአብሔር አምላክ ሆይ እኛነታችንን እንድታበጃጅ በኢየሱስ ስም ጸልያለሁ። የመጨረሻው ዝናብ በኛ ላይ ይምጣ መንፈስ ቅዱስ፣ የመጨረሻው ዝናብ። ያ ደግሞ በደረቀ በተጠማ በፈለገ በናፈቀ ላይ ነውና የሚሆነው መንፈስ ቅዱስ ዛሬ የልብ ረሃባችንን ከፍ አደርገዋለሁ። የመንፈስ እይታችንን ከፍ አደርገዋለሁ። ድምፃችንን አከብደዋለሁ በኢየሱስ ስም። የሚለይ መንፈስ በኛ ላይ ይምጣ። ለክብር የሚለይ፣ ለኃይል የሚለይ፣ ለቅድስና፣ ለጽድቅ፣ ለእውነት፣ ለእግዚአብሔር የሚለይ የእግዚአብሔር ድምፅ በላያችን ላይ ይምጣ። ኃይሉ በላያችን ላይ ይምጣ። የመንፈስ ቅዱስ ኃይልን ልበሽ ካለ ቀጥሎ በጣም ከሚገርመው ኃይልን ልበሽ ካለ ቀጥሎ ወረድ ብሎ ደግሞ በጣም ደስ የሚሉ ቃል አለ። ኢሳይያስ 52 ላይ አንብቡት። በኢየሱስም ያንን ነው ይዘን ልንቆም የሚገባው። ያንን ነው አሸብርቀን ልንቆም የሚገባው። ለብሰን ኃይልን ልበሽ ካለ በኋላ ልበሽ፣ ተቀደሽ፣ ተለይ። በኢየሱስም ያ መንፈስ በኃይል በላያችን ላይ ይምጣ። ፓስተር ካለህበት የመንፈስ ዓለም ክብር በላይ ከፍ የሚያደርግ እግዚአብሔር እጅ በላይ ይምጣ። ከፍ የሚያደርግ መሪ ነህና፣ ቀዳሚ ነህና፣ አንደኛ ነህና። አሁን ያለህበት የመንፈስ ዓለም ድባብ አይቻለሁ፣ ግን ይበልጥ ደግሞ አለ። የህልውናው ሰፈር አለ። የራሱ የእግዚአብሔር የመገኘት ሰፈር አለ። ራሱ ህልውናውን ይዞ መጓዝ፣ ይዞ መገኘት፣ በየትኛውም ስፍራ የምትገልጥበት ኃይል እግዚአብሔር ዛሬ በላይ ላይ ያምጣ። በነገር ሁሉ ተከናወን በኢየሱስ ክርስቶስ። እግዚአብሔር አብሮነቱን ከአንተ ጋር ይግለጥ። እግዚአብሔር አብሮነቱን ከአንተ ጋር ያሳይ። አንተ እግዚአብሔር እንደሆንክ ልዩ የሚያደርግ የመንፈስ ቅዱስ መዓዛና ጉልበት በላይ ላይ ይለቀቅ። አሁን ከማይብህ በላይ ደስ የሚል የአባትነት ድርብብ ያለ የመንፈስ ቅዱስ ኃይል እንደገና ይሸፍን። ክብር እንደገና፣ ኃይል እንደገና፣ ሞገስ እንደገና፣ መወደድ፣ መከበር፣ መፈራት እንደገና በላይ ላይ ይምጣ በኢየሱስ ስም። እድሜህ በጨመረ ቁጥር ኃይልህ የበዛ ይሁን። አቅምህ የበዛ፣ እውቀትህ የበዛ፣ ማስተዋልህ የበዛ ይሁን በኢየሱስ ስም። እግዚአብሔር በዚህ ዘመን ታላላቅ ስራዎችን በአንተ ዘመን ላይ ይስራ። በዘመኑ ልቅላቄ ላይ የልቡን ትርታ አገልግለህ የምታልፉን ከፊትህ የሚሰወር ሚስጥር አይኖር በኢየሱስ ስም። በቀንና በሌሊት ሚስጥር ይገለጣል። እግዚአብሔር ከታላቅነቱ ከክብሩ ከታላቅነቱ ከአምላክነቱ በላይ ላይ ኃይልን ገልጦ ታላላቅ ስራዎችን ስራ በኢየሱስም። የኃይል እርምጃ ይጥበብ። እርምጃ እይታ የሰፋ ይሁን። ፓስተርዬ መንፈስ ዓለም ላይ የጓጓ ከውን ነገር ዛሬ ገብተህ አጣጥም በኢየሱስ ስም። መንፈስ ዓለም ላይ የናፈቀህን ነገር ዛሬ ጨብጠው በኢየሱስ ስም። ጨብጠው፣ እጅህ ይግባ። ጨብጠው በኢየሱስ ስም። ተገናኘው። መለኮታዊ አደራረግን እግዚአብሔር በላይክ ላይ ይግለጥ። መለኮታዊ ምስጢራቶችን ተረዳ በኢየሱስ ስም። የቃሉ እውነት ከዚህ በላይ ይብራል።
የቃሉ ደጅ ነው የሚለን አይደል? ደጅ ካለ ደግሞ ቤት አለ እኮ። ቤት ደግሞ ብዙ ስራ አለ ማለት ነው። ያ ሚስጥር ይገለጥልህ ከዚህ በላይ በኢየሱስ ስም። የአፍ ቃል በብዙዎች ዘንድ ይጣፍጥ፣ ወደ ጆሮ ገብቶ የሚፈጥር የሚገዛ የሚቆጣጠር ይሁን። እግዚአብሔር ቃል በሙላት አስተምር፣ በሙላት ግለጥ ፓስተርዬ፣ በኢየሱስ ስም። ጉልበት የጸና ይሁን። እርጅና በዘይት የለሰለሰ የለመለመ ያበበ ያፈራ ስር የሰደደ ሆኖ በዘመንህ ላይ ለትውልድ አስተላልፍ። ይሄን ነው አደራ ብለህ ስጥ ለልጅ ልጆች በኢየሱስ ስም። እዚሁ ስላለነንም በመንፈሳዊ ቅባት በመንፈሳዊ ኢምፓርቴሽን ካንተ መካፈል ካንተ መቀበል ካንተ መውሰድ እንድንችል አይኖቻችን ይከፈቱ በኢየሱስ ስም። መንፈስ ዓለም ሚስጥር ነውና አይናችን ይከፈት። የከበረውን ነገር በሰው ልብ ውስጥ የከበረ የጠለቀ ውሃ አለ ይላል አይደል? ምሳሌ ላይ አስተዋይ ግን ይቀዳዋል። ጥልቅ ነው ብሎ አይተወውም። ጥልቅ ነው ብሎ አይተወውም፣ አይተላለፈውም፣ ይቀዳዋል። እንዴት ይቀዳዋል? አስተዋይ ነውና ይቀዳዋል። በማስተዋሉ መቅጃውን ያበጃዋል። ሃሌሉያ። ከፓስተር እንደዚህ መካፈል ይሆነልናል። ለኛ እንደዚህ መካፈል ይሆነልናል። በእግዚአብሔር ቤት መሰንበት፣ በእግዚአብሔር ቤት መቆየት፣ ከኛ የቀደሙትን ማክበር ትልቅ መንፈሳዊ ጥበብ ነው፣ መረዳት ነው። እነሱ የሄዱበትን እኛ እንደገና አንተላለፈው። እነሱ ወድቀው ተመላልጠው ብዙ ዋጋ ከፍለው ያለፉበትን እኛ በድልድይ እኮ ነው የምናልፈው። በተጠረገ መንገድ ነው የምንራመደው ምን ሄደው እና ከነሱ ማስተዋል ጥበብን መውሰድ የእኛ እድል ፈንታ ነው። ስለ ሁላችሁም ጌታ ኢየሱስን ባርከዋለሁ። ኃይላችሁ የበዛ ይሁን፣ መንፈሳችሁ የበዛ ይሁን፣ ጉልበታችሁ ድምፃችሁ የከበደ ይሁን በኢየሱስ ክርስቶስ። ናፍቆታችሁ ምኞታችሁ እግዚአብሔርና እግዚአብሔር ብቻ ይሁን። በውስጣችሁ በፊታችሁ ይሄ ክብር ይሄ መንፈስ ይሳል። ስለ እያንዳንዳችሁ ጌታን አመሰግናለሁ። ተባረኩ። ቀኖቻችን ሁሉ በህልውናው የተያዘ ይሁን፣ በቃሉ የተያዘ ይሁን፣ በመገኘቱ የተያዘ ይሁን። የመንፈስ ቅዱስ ዝናብ ወደ ውስጠኛ ማንነታችን ያረስርሰን። መገኘቱ ይክበበን ይታወቀን በኢየሱስ ክርስቶስ። በአገልግሎታችን ላይ የሰፋ ነገር ታጋሾች አድርጎ እግዚአብሔር በዚህ ዘመን ያስነሳ። መጨረሻው ዘመን ላይ ችኩልነት ነው አይደል? ብዙ ነገር የሚያበላሸው መጨረሻው ጊዜ ሰዎች ችኩሎች ይሆናሉ ነው የሚለው። እኛ ግን የተረጋጋንን፣ እኛ ግን በመንፈሳዊ ዓለም ላይ የረጋንን በኢየሱስ ክርስቶስም ለትውልዱ ምሳሌ ሆነን እናትና አባት ወንድምና እህት ሆነን የምናልፍነን። ስለ ሁሉም ነገር እግዚአብሔር የተባረከ ይሁን። እናንተን ስላገኘው በጣም ደስተኛ ነኝ። ጌታ ብቻ ይክበር። ተባረኩ። ወዳችኋለሁ። በኢየሱስ ስም እየጸለይኩ ተባረኪ ሚሚዬ። ጌታ ኢየሱስ ይባርክሽ። በጣም ደግሞ ረሰረሰን። በጣም ድንቅ ጸጋ ነው ባንቺ ላይ ያለው። እንጃ ነብይም ሳትሆኝ አትቀሪም። እንግዲህ ጌታ ጊዜ በጊዜና በሰዓቱ ሁሉም ግልጽ ያደርጋል። አዲስ አበባ መስለሽኝ ነው። እንደውም አዲስ አበባ ያለን ሰዎች እንደው መሰባሰብ አለብን። ለምን በሁለት ወር አንዴ አይሆንም? መገናኘት፣ አብሮ ጊዜ መውሰድ፣ መጸለይ አለብን የሚል እንትን አለኝ። ብዙ ጊዜ አስባለሁ። ግን እንደው ጌታ ደግሞ ይረዳናል። ካምፓላ ዩጋንዳ አንድ ጊዜ አንድ ፓስተር ኃይሉ የሚባል የሐረር ሰው ነው። ወደ 3 ሚሊዮን ህዝብ ነው መሰለኝ ኢትዮጵያውያንና ኤርትራውያን ክርስቲያኖች ያሉት። አላቅም። ብዙ ከአንድ ፓስተር ጋር ራሱ በስልክ አስተዋውቆኛል። አንድ ዘማሪም ሄዶ በቅርብ ሊያገለግል ወደዛ ሁኔታዎች እየተመቻቹ ነበር እና በጣም የምትወደድ ብዙ ኢትዮጵያውያን ሄደው የሚያገለግሉባት ምድር ላይ ነው ያለሽው። አንቺ ደግሞ በጣም የከበረ የእግዚአብሔር ጸጋ ነው ያለሽ። ስልክ ቁጥሬን በውስጥ አስቀምጬልሻለሁ። ደውለሽ ልታናግሪኝ በዋትስአፕም ትችያለሽ ማለት ነው። ደስ ብሎኛል ስለመጣሽ፣ ስላካፈልሽን፣ ስለጸለይሽልን፣ ስለሚያበረታታው ቃልሽ እና እኛም ብዙ ስም ምናምን በደንብ ለይተን ፕሮፋይል ፎቶ ምናምን ስለማንለይ ሰዎች ማን ናቸው ምን ውስጣቸው አለ አናውቅም። ግን እንደዚህ ማይካቸውን ከፍቶ ሲናገሩ በንግግር ብቻ ነው ውስጣቸው ያለው ነገር የሚታወቀውና በጣም ደስተኞች ነን። እግዚአብሔር ብዙ ሰዎችን ወደዚህ ህብረት እያመጣ ነው። እንዳልሽው ነው። በብዙ ድካም በብዙ ዝለት ነው አንዳንዴ የምናገለግለው። ግን ደግሞ ብዙ መበርታት አለብን ብዬ አምናለሁ። እኔም ሁሌ ያለሁበት ሁኔታ አልቀበልም።
እና እግዚአብሔር ዘመንሽን ይባርክ። በጣም ደስ ብሎኛል። ያኮልዬ ተባረክልኝ። ለውዷ ባለቤት ደግሞ እንጸልያለን። ነገም በሚኖረን ጊዜ አንተ ራስህ ከቻልክ እንጸልያለን። ነገሮች ሁሉ መልካም ይሆናሉ። እግዚአብሔር በአንተ ትልቅ ስራ እየሰራ ነው። አቅም የሌላቸውን ሙያ የሌላቸው ሰዎች ደግሞ ያን ሙያ ተምረው የራሳቸውን የገቢ ምንጭ እንዲያገኙ የምታደርግበት መንገድ በጣም ደስ የሚል ነገር ነው እና እናወራለን። ተባረክልኝ። ጌታ ኢየሱስ ዘመኔን ይባርክ። እንግዲህ ብሪቱዬ ነገ ደግሞ በደንብ ጊዜ ወስደን ላንቺ እንጸልይልሻለን። የጸሎት ርዕስ ላላችሁ ሰዎች ሁሉ ማለት ነው።